አብርሃምን ያበሳጨው ሄርሜላ በደበቀችው ነገር ብቻ ሳይሆን አንዳንድ ጊዜ ሰውን ሳታውቁት አብራችሁ መኖራችሁ እንኳን ራሱ በጣም እንድትበሳጩ ያደርጋችኋል። ዴቭንም ደግሞ ይህን ነገር እያወክ ነው እንዴ ወንድም የሆነክ ከማትሆነኝ ሴት ወይንም ለኔ ከማጠቅመኝ ሴት ጋራ እንዲሆን ስትገፋፋኝ የነበረው በማለት እንግዲህ ወንድሙን ራሱ በጣም ነበረ ተበሳጭቶ ሲናገረው የነበረው። በዚህም ነገር ብዙዎቻችሁ ደግሞ እንግዲህ አንዳንድ ጊዜ እኔ የምሰራውን ቪዲዮ ወይንም ደግሞ የት ነው የተናገረው የት ነው ቪዲዮ የተለቀቀው እያላችሁ የምትጠይቁኝ ያላችሁ። በነገራችን ላይ አብርሃም፣ ሩታ፣ ሄርሜላ በጣም ብዙ ሰዎች በእነሱ ጋር አብረው የሚሰሩ ልጆች አሉ። ስለዚህ በአብርሃምና በሩታ ቻናል ላይ ብቻ በሄርሜላ ብቻ አጠብቁ ቪዲዮ በተለይ በጣም በተለያዩ ቪዲዮዎች ነው እየተለቀቀ ያለ ቪዲዮ ማለት ነው። ስለዚህ ሌሎችንም ቻናሎች ቼክ አድርጉ ማለት ነው። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ የኔ ውዶች አላችሁልኝ ወይ? ከኔ ጋር ለሁላችሁ ፈጣሪ የተመሰገነ ይሁን። እናንተስ እንዴት ናችሁ? ውሏችሁ እንዴት ነበር? ከኔ ጋር አለው ፈጣሪ የተመሰገነ ይሁን። የኔ ውዶች እንግዲህ ወደ ገደለው ስገባላችሁ ያው ብዙ ጊዜ የምንሰራውን ነገር የምንለውን ነገር በኮሜንት እየመጣችሁ የምትጠይቁ ልጆች አላችሁ። በየት ነው የተናገረው የት ነው ቪዲዮ የተለቀቀው ምናምን የምትሏላችሁና በተለይ በጣም ብዙ ከ10 ቻናል በላይ አሉ ማለት ነው። ምክንያቱም አሁን የሄርሜላ ወንድም አለ፣ የሄርሜላ ጓደኞች አሉ፣ የአብርሃም ጓደኞች እህት፣ ወንድም፣ ቤተሰብ አለ። በጣም ብዙ ሰው ነው በነገራችን ላይ በአብርሃምና በሩታ ላይ የሚሰሩት ወይም ደግሞ አብርሃምና ሩታን እያመጡ ቪዲዮ የሚሉት የሚጠይቋቸው ብዙ ነገር የሚሰራ ነገር አለና ስለዚህ በተለያዩ ቻናሎች ቪዲዮ ስለሚለቀቅ እኛም ከዛ ላይ ነው የምናገኘው ማለት ነው ውዶቼ። እና ስለዚህ በአብርሃም በሩታና በሄርሜላ ብቻ አይደለም የሚለቀቀው በተለያዩ ቪዲዮዎች ነው የሚለቀቀው በተለያዩ ቻናሎች ማለት ነውና ስለዚህ ውዶቼ እነዛ ነገሮች ቼክ እያረጋችሁ እውነቱን አጣሩና እናም ትናንትና በሰራውት በተለይ ሩታ ባደረገችው ነገር ሁለቱንም በሰራውላችሁ ቪዲዮዎች ላይ በጣም ከ2000 ሰው በላይ ነው ያየውና በጣም እንደተደነቃችሁ ነው ያየሁት። ኮሜንታችሁም ደግሞ በቃ ሩታዬ ጀግና ከዚህ በላይ ብዙ ነገር ታደርጋለች እያላችሁ ሩታ ነበር ስታመሰግኑ የነበረው። ምክንያቱም ሩታ ጀግና ናት፣ ክብሯን አሳልፋ የምትሰጥ ሴት አይደለችም። እና ሄርሜላ ግን ያዙ ልቀቁኝ ካለኔ ስማርት ሰው የለም ካለኔ ጥሩ ሰው የለም ትላለች። አብርሃም ደግሞ እንግዲህ አሁን ላይ ከወንድም ከእህቱም ጋር እየተጣላ ነው በዚህ ምክንያቱም ሄርሜላ አብርሃምን ያበሳጨው አብርሃምን በቃ ሚስጥር የሆነው ነገር ያናደደው ነገር ወንድምና እህቱ ሄርሜላ ጋር እንዲሆን ነው የሚፈልጉት። ሩታን ትቶ ከሄርሜላ ጋር እንዲሆን ነው የሚፈልጉት። እና ግን ደግሞ ስለ ሄርሜላ ብዙ ነገር የማታውቁት ነገር አለ። ለምን ያን ነገር መጀመሪያ አታውቁም ነው የሷ የተበሳጨበት እንትና ሄርሜላ ብዙ ነገር ደብቀዋለች። ከልጁ ከመረገዙ ልጅ አርግዣለሁ ካለችበት ጀምሮ እንደገና ልጁ ወረደ ተባለ፣ ወደቀች ተባለ፣ ሆዲሽን የመታሽ ነገር አለ እንደ ምናምን ተባለ። ከዘራራ የመታይ ነገር የለም ማለች ልጁ ወርዷል፣ ዋናው ያንቺ ሰላም ነው ተባለ። እሺ ከዛን ሲጀመር የተረገዘም ልጅም የለም። ቢረገዝም ደግሞ ልጁ የአብርሃም አይደለም። ልጁ የሌላ ሰው ስለሆነ ከተወለደ በኋላ ዲኤንኤ ተመርምሮ ልጁ የአብርሃም እንዳልሆነ ስለሚታወቅ ያንን ነገር ጉዳቸውን ለመሸፈን ብለው ነው አብርሃምን እንደዚህ እያደረጉት ያሉትና ልጁ ወረደ ብለው ያሉት ማለት ነው። የሚገርሙት ተንኮለኞች ናቸው። በዙሪያዋ በሄርሜላ ዙሪያ ያሉ ሰዎች ራሱ በጣም ተንኮለኞች በቃ እውነት ለመናገርና አብርሃም ከሄርሜላ መራቅ አለበት ብዬ አስባለሁ በጣም